አይድ ሰሞኑን ታግታ ነበር ሁላችንም እንዳየነው። ነገር ግን ደግሞ ዛሬ ደስ የሚለው ነገር ደመቃ እንደምንም ብሎ ካለችበት ወይም ደግሞ ምንድነው የሚባለው ከታሰረችበት እንድትፈታ እንዲሁም ደግሞ እንድትወጣ አድርጎታል። በጣም ደስ ይላል። አይድ ወታለች። ደግሞ ትንሽ እንትን የሚያደርገው ነገር ደመቃ ራሱን መስዋዕትነት አድርጎ ነው እሷን እንትን አደረጋት ከዛ ህይወት እያስወጣት የነበረው። ደመቃን እሷ ከወጣችበት እንዲሁም ደግሞ ደርሶ እያዟት ነበር። ደመቃ ደግሞ በዛን ሰዓት ያኔ እነሱን እንትን እያላ ከአንዱ ደግሞ ምንም እኔስ በህይወት እያለሁኝ አንተስ እሷንም እንደዛ ተጫወተባትም እያለ ከላይ ላይ ተደርቦ እሱን እንትን እያሉ ነበር። ነገር ግን ደግሞ በሚያሳዝን ሁኔታ ያው በኋላ ያም የመታው አንዱ የወደቀውም ተነስቶ እሱን ከዛኛው እንትን ሲሆን ከአንዱ ሲማታ ለሁለት ሆኖ እየደበደቡት ነበር። እንዲሁም ደግሞ ለራሱም ታግተዋል ማለት ነው። አይድን አስፈታለሁ ብሎ ለራሱ ታግተዋል። ያም ይሁን ግን በጣም ደስ የሚለው ነገር አይድ በመፈታቷ በጣም ደስ ይላል። እንዲሁም ደግሞ ዴፍም ለአይድ ብሎ የከፈለው ዋጋ በጣም ደስ የሚል ነው። እንዲሁም ደመቃም ደግሞ ያው በጣም ዋጋ ከፍለዋል። በደመቃ ኃይል ነው የተፈታችው አይድ ማለት ነው። ከዛ የሚቀጥለው የአይድ እህት ነበረች። የአይድ እህት አባቷን እንዲሁ እየለመነች ነበር። እባክህን አባቴ እያለች ነበር። እባክህን አባቴ ለምና እህቴን ለዛኛው ሰው እንደትድራት እባክህን አባቴ ለምና እያለች ነበር። አንቺም ይሁን እናትሽ ስለፈለጋችሁት የሚሆን ነገር ምንም ነገር የለም በቃ ተናገርኩኝ እያላት ነበር። በዛ ሰዓት ደግሞ ያቺ የዴፍ እህት እዛው ዘወር ስትል አንቺ ደግሞ ማነሽ እያሏት ነበር። እኔ ሊዱ ይባላለሁኝ። የከተማ ልጅ ነሽ? አዎ የከተማ ልጅ ነኝ። ቆይ አንድ ነገር ልጠይቆት አይድን ፈልጌ ነበር። እኔን ታውቂኛለሽ? አላቀውም። እኔ የአይድ አባት ነኝ። ምን? የአይድ አባት ነኝ። በዛ ሰዓት ደግሞ የአይድ እህት ትመጣለች። የአይድ እህት ስትመጣ እህትሽ ጥሩ ከተማ ልጆችን እያመጣች ነው። ከናንተ ጋር ነው የምትኖረው? አዎ አባዬ እባክህን የእህቴን ህይወት አታበላሽበት። አንተ ግን ምንም ነገር ማድረግ ትችላለህ። የፈለከውን ነገር ማድረግ ትችላለህ። እባክህን አባቴ ለምና ብርሃን አንቺ መታቂው ብዙ ነገር አለ። ከናትሽም ብዙ ነገር አሳልፈናል። አሁን ሂጂ እያላት ነበር። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ነይ አሁን ወደ ቤት እንመለስ። ወንድሜስ? ወንድሜ እንደት እኔ ለራሴ ጭንቅ ብሎኛል። እሺ አሁን ይመጣል? አው ይመጣል። ነይ አሁን ቶሎ ተራመጂ እያለቻት አይድን ማለት የዴፍን እህት ይዛት ይሄዳለች። አይድ እንደምንም ብሎ ደመቃ በቃ ሂጂ አንቺ አምልጪ እያላት ነበር በሰዓቱ። እሺ ብላ ደግሞ አይድ እግሬ አውጪኝ ብላ እየሮጠች ትመጣለች። ስትመጣ በመሃል መንገድ ከዴፍ ይገናኛሉ። እባክህን ዴፍ በቃ እናምልጥ። ኪንጎስ ደመቃስ? አይ እሱ እኮ ተይዘዋል። ደመቃ ተይዘዋል። እባክህን እያለች ነበር። በቃ አይድ ነይ ቶሎ በይ እኛ እናመልጣለን። በቃ አሁኑ ከዚህ ቅዬ ይዘህ ጥፋ ዴፍ እያለው ነበር። እሺ ሀሹ እባክህን ቃል ግባልኝ የዳይመንድን ነገር አደራ። ሊዱስ ያዲ እናት ጋር ናት። ኪንጎ አንተ አትሄድም? ወንድሜስ ለማን ትቼው? በቃ አይድ እኛ እንሂድ፣ ሰዓት የለንም። አሁን ነው ከዚህ ቅዬ ራቁ፣ ቶሎ በሉ ጥፉ። ግን ሀሹ እባክህን ልለምና የዳይመንድን ነገር አደራ እያለች ነበር። እሱ ወንድ አይደል እንዴ? ምን ይሆናል ብለሽ ነው? በቃ አንቺ ሂዱ እናንተ ቶሎ በሉ፣ ፈጠን በሉ እንዳያገኛችሁ እያሉ ነበር። ቆይ ግን እንዴት ነው አሁን ዳይመንድን ከዚህ የምናመልጠው? እኔ አላቅም ኪንጎ። ቆይ ግን አይድን ለመፈለግ መውጣታቸው አይቀርም።
ግን ደግሞ በዛ ሰዓት ገብተን እናወጣዋለን እንዴ? አይ እኔ የፈራሁትማ አንድ ነገር እንዳያደርጉት ምናልባት እንዴ ምን ያደርጉታል? እሱ ወንድ ልጅ አይደል እንዴ? ሴት ነው እንዴ? ምንም አይሆንም። አይ በቃ እንደዛ ከሆነ እንሂድ። በዛን ሰዓት ደግሞ ዴፍና አይድ እንደምንም ብሎ የዴፍ እናት ቤት ይደርሳሉ። ግን እኛ አሁን መሄድ አለብን እያሉ ነበር። በቃ አው አባታችሁ ከሰማና ከመጣ ማንም አያድናችሁም። አሁን እኔ ሲሻለኝና ጤናዬን ሳገኝ መጥቼ አይሻለሁ። አሁን ሂዱ እናንተ እና ዳይመንድስ ቆይ አው ዳይመንድ አዴን ሊያስፈታ ሲል ተይዘዋል። አሽና ኪንጎ ደግሞ እሱን ለማስፈታት እየሄዱ ነው። አሁን እነሱ ቀስ ብሎ መምጣት ይችላሉ። እኛ ደግሞ አሁን እንውጣ። በቃ እኔም ትንሽ ልሸኛችሁ እያለች ነበር የአይዴ እህት። በቃ የአይዴ እናት እንመጣለን እናዩታለን እርሶ አብሽሮ እያላ ነበር። እሺ እናንተ ብቻ ሂዱ ችግር የለም እኔ እንዲሁ ልጄ እንዲሁ አላህ ምንድነው ተባረክ ይባርካ እያለው ነበር። የፈጣሪያቸውን ስም እየጠሩ ግን ስሙ ለኔ ያኔ ቃሉ ስለማይያዝልኝ ነው። ይባርካ ተባረክልኝ። እናንተ ባትመጡ ኖሮ ልጄ ተገድለብኝ ነበር ይሄንን ሰዓት እያለው ነበር። በዛን ሰዓት ደግሞ ይሄ አይድን አስሮ የሚጠብቁት ሰዎች ደግሞ ተነስተው ይመጣሉ። አይድና ዴፍ እንዲሁም ሊዱ ከቤት እየወጡ አሉ። እንደምንም ብሎ እየወጡ ነበር። ግን ደግሞ ተከታትሎ እነዚህ ሰዎች እየመጡ ነበር። አንቺ የት ወስደሻት ነው? ማን? ልጅሽን ነዋ። ልጄ ማን ናት? አልመጣችም። እናንተን ልጠይቅ በቃ። ቆይ የተደረጋችኋት ነው? ምን ያደረጋችኋት ነው እንዴ? ልጄ ስትል ታወራለች። ትንሽም አታፍርም እንዴ? እንዴ እያሉ ነበር። በቃ ከሱ ቆመን ከመከራከራችን ለምንድን ነው እኛ ቤት በኩል እንዳለች አንፈልጋትም? እናንተ ምን እያላችሁ ነው? ልጄን የታርጋችሁ ነው? ልጄ ትላለች ትንሽ አታፍርም? እዛው ከከተማ ከማንም ስትነዘላዘል ቆይታ አሁን ልጄ እንዴት ሆና እንዳደገች እሷ ነው የምታውቀው። ጥሩ እንዳሳደጋ እናት ልጄ ትላለች። አሁን ደግሞ ከሷስ ምንድነው የምንጨቃጨቀው? ና ከቤቱ ካለች እንፈልጋት እያሉ እነሱ እንትን ይላሉ። አይድ ደግሞ አምልጣለች ወደ ከተማ ያኔ ይደርሳሉ ብዬ ነው ማስበው። ደመቃን አይድ በታሰረችበት ቦታ ደመቃ ታስረዋል። ቆይ የአይድ አባት ይመጣል። በዛን ሰዓት ቆይ የት ሄደች? ምን ሆነች? የት ሄደች እያለ ነበር። እኛ አናቅም እንዴ? አናቅም ማለት ምን ማለት ነው? ይሄ ልጅ ነው የፈታትና የሸኛት። ከዛ ደግሞ ይሄንን እንደዚሁ ጣፍራን አመጣ ነው። ይሄ ደግሞ ምንድን ነው ጋሼ? ይሄ እያሉት ነበር። እናንተ ምን እያላችሁ ነው? እናንተ ሴት ሄዳችኋል? እንዴት? ለምን? ምን ትሰራ ነበር አንተ? ባያዙት እንትን ሁለታቸውንም እንትን ላሉ። ቆይ ግን እናንተ በቃ አይናችሁም የላችሁም? አይኑም የላችሁም እንዴ? ውጡ ውጡ! አሁኑኑ ይሄ ወደ ከተማው ሳታመልጥ ይዙና አምጡልኝ። ውጡ! ይኸው ጋሼ እሱ ነው ፈቶ የለቀቃት። አሁን ደግሞ እጁን ጥልፍ አድርገን እዚሁ አስቀምጠናዋል። እሱ ልጅ መሆን አይችልም እንዴ? እኔ የሚለው አምኛችሁ ጠብቁ ብዬ ሄጄ እንዴት እንደዛ ጉድ ሰራችሁ? ለዚህ ደግሞ ተጠያቂው ይሄ ደመቃ ነው። ደመቃ ለኔ ልጅ ይሆነኛል? በሉ ውጡ! አሁን ከተማ ሳትገባ ፍጠኑ እያላ የአይዳ አባት እነሱን ከተማ ወሸኛል። ከዛ ደግሞ ከደመቃ እዛ ይነጋገራሉ። ብዙ ነገር አወራሉ። በያዙት እንትን ደመቃን
እንትን እያሉ ደመቃ ደግሞ የት ነኝ እኔ ጋ ነው የአደራ አባቴ ጋር እንዴ ጋሼ እንዴት ነህ ሰላም ነህ እናንተ እያላችሁ ለኔ ምን ሰላም አለኝ ብለህ ነው ደመቃ ልጄን ምን ሊሆን ብለህ ነው መጣ እየፈታሃት እየወሰድካት የት ሄደች ልጅ እባክህን ጋሼ እኔ እኮ አንተን ፈልጌ መጣሁ ግቤው ውስጥ ዞር ሲል አንዱ አይዲን ሊደፍራት ሲሆን ከዛ አላስችል ብሎኝ እንትን እያልኩኝ ነበር በልዝም በል ዝጋ አፍህን አትቀባጥር አዴ ከዚህ ቤት ተመልሳ ካልመጣች አንተ እዚህ ቤት መበስበስህ ነው ጋሼ እኔ ምን አደረኩኝ ዝም በል ምን አትሆን እያሉት ነበር ሆነ ነገር እያሉት ነበር ግን ያደራ ልጅህን በዚህ መልክ ነው አይደል አደራሃን የምትጠብቀው አንተ እንዶ ሲንከባከባ እንደ ልጆቼ ባሳደኩ አንተ ለራስህ ነን ዝም ብልሃን እንደፈለካ ወጣለትከም እኔ አደራ አልበላሁኝ አደራዬን በትክክል ጠብቄያለሁ እኔ እኮ አንተን እየጠቀምኩ መስሎኝ እንጂስ ላንተ ጉዳት ነው ብዬ አላሰብኩም ግን አይደን ደግሞ እንደፈለጋ ሲጫወትበት እኔ ማያትና ባላያ ማለፍ ነበረብኝ እኔ እኮ አንተን እየጠቀምኩኝ መስሎኝ እንጂስ እንደዛ ትለኛለህ ብዬ አስቤ ማላቀ እባክህን በቃ የዛሬን ብቻ ይቅር በለኝ ምንም ብትል አልሰማህም ምንም ብትል አይድ እንደሆነች የምታመጣት ከሆነ አምጣት ካሊሆና አባትህ ግን በጣም ጥሩ ወዳጄ ወንድሜ የቅርብ አማካሪ ነበር አንተ ግን ቆይ ግን ጋሼ የአደራ ልጅህን ነው የምትሰማው ወይስ ደሞስ የነሱ ነው የምትሰማው እኔስ ደሞስ ምን አደረኩኝ እያሉ ብዙ ነገር ደመቃ ላይ ብዙ ጽኖ እየተደረገበት ነበር ምክንያቱም አይድን ካላመጣህ እያሉት ነገር ግን ደግሞ ደስ የሚለው ያው እሱም ተፈተዋል ነው ማለት ነው ግን ደግሞ ያው እሱ እኔስ እዚህ እየመጣሁኝ እኔስ እዚህ መጥቼ የአይድ ጓደኛዋ መሰለኝ ታግታለች እኔስ እዚህ መጥቼ እሷን ሰላይማስ አልሄድም እሷም ያለችበት ሁኔታ አያለሁ ከዛ ደግሞ ያለችበት ሁኔታ በጣም መጥፎ ከሆነ እንደውስ አየር እየተቀበለች ከተማው በከተማው እንትን ብላ ብትኖር ነው የሚሻላት እኔስ እዚህ ከመጣሁኝማ እሷን ትቼት አልሄድም እስቲ ያለችበት ወሰደኝ እያላ ያንን ልጅ ይዞት ይሄዳል አይ መጀመሪያ አይሆንም ይሄ ነገር በኋላ ደግሞ ችግር እንዳይፈጠር እሷ እንኳን እንዲሁ አንተ አጠገቧ ሆና ጎረቤት እንደትሄድ እግሯና እጇ ታስሮ ነው ተቀመጠችው ቤት ውስጥ ስለዚህ እኛ ብንሄድ ምንም አማራጭ አናመጣም እያሉት ነበር በቃ እናንተ ካልሄዳችሁ እኔ እንደምንም ጠያይቄም ቢሆን ቤቱን ይደርሰዋለሁ እናንተ እንደፈለጋችሁ ብሎ ደመቃ ይሄዳል በዛን ሰዓት ደግሞ እንዴ በቃ ይሄማ ልጅ ከሄዳ እኛስ ምን እናደርጋለን እንከተለው እያሉ ኪንጎና ያ ልጅ ደግሞ ተከትሎት እየሄዱ ነበር ሄዶም ደግሞ ቤቷንም እየደረሱ ነበር ልጅቷ በጣም ተሳዝናለች እንደው አይኖቿ ሁለት ማንታው እንባ ያረግፋል ብቻ ለማንኛውም ድራማው አሁን ትንሽ ዝግንን ማለት ጀምረዋል ባይሆን ደስ የሚለው ዛሬ አይዲ ተፈታለች ያቺም ልጅ ደግሞ እንደምንም ባዛ ባለችበት ህይወት ተቀየራለች ነው የሚለው እሷን ካላወጣሁኝ እያላ በኋላ ደግሞ እግሯን እንደሁም እጇን እየፈቱ አስተረፏት አላቅም ብቻ ለማንኛውም እሷን ወጣለች አይድም ደግሞ ያው ወደ ከተማው ትገባለች ብዬ ነው ማስበው ቪዲዮ ይሄን ይመስል ነበር ብዙ ነገር ማለትም ብዙ ነገር ማውራትም ይቻለበታል ነገር ግን ደግሞ በአጭራጭሩ እንደሁም ደግሞ አላፍ እያልኩኝ ማለት ነው ከመጀመሪያው እስከ መጨረሻው ብንል የምር ብዙ ያወራናል አንዳንዴ ህይወት በጣም ከባድ ነው አይደል ግን ይሄ አሁን ይሄ በገጠር እየተባለው ወይም ደግሞ እንደ ድራማ የተደረገው ነገር የምር አሁን የለም እንደ ይሄ አሁን የድሮ ጊዜ ነው ወይስ ደሞስ አሁን ይሄ ያላ ነገር ነው እኔስ በዚህ ጊዜ የትም ሆኖ የት ያው በፍላጎታቸው ነው እንደፈለጉት የሚሆኑት እንጂ ይሄንን አክል ማስገደድና እንደሁም ደግሞ እኔ ለወደድኩ ሰው ይድረሻለው የሚለው ነገር ያላ አይመስለኝ ዞሮ ምናልባት በድሮ ጊዜ ሊነብር ይችላል
ሊኖር ይችላል። አሁን ደግሞ ይሄ ነገር አለ ብዬ አላስብም። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።